እና ዘገሊላ በዓልስ ለእኛ ለክርስቲያኖች የተላለፈልን ትልቁ መልእክት ምንድን ነው? እንዴት ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምንና 12ቱን ሐዋርያት ይዞ በቃና ዘገሊላ ሰርግ ላይ ሊገኝ ቻለ? ሁሌም እንደምናገረው በዓላትን አውቀን ስናከብራቸው የበለጠ እምነታችን ይጠነክራልና ይህንን ቪዲዮ በደንብ አድርጋችሁ ለሁሉም ሰው እንዲዳረስ ኮፒ ሊንክ አድርጉልኝ። የማትችሉ ደግሞ ቢያንስ 12 ጊዜ ብቻ ኮፒ ሊንክ አድርጉልኝ፣ ለሁሉም ሰው ይዳረሳል። እሺ፣ ቃና የሚለው ቃል በሀገራችን ልሳን ሲተረጎም የምግብና የመጠጥን ጥፍጥናና መልካም መዓዛ የሚናገር ሲሆን በቤተ ክርስቲያናችን አስተምህሮ ግን ቃና ከገሊላ አውራጃዎች አንዷ ስትሆን የቃና ዘገሊላው ሰርግ የጌታችን የመጀመሪያው ተአምር የተባለበት ዋናው ምክንያትም ራሱን ከገለጠና በዮርዳኖስ ከተጠመቀ በኋላ የሰራው የመጀመሪያው ተአምር ስለሆነ ነው እንጂማ ወገኖች ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከመጀመሪያ ከጽንሰቱ ጀምሮ እስከ እርገቱ ያለው በሙሉ ቢተነተን እኮ ተአምር ብቻ ነው። አይገርማችሁም? ታዲያ ጌታችን ሁላችሁ እንደምታውቁት ጥር 11 ቀን ተጠምቆ ለ40 ቀናት በገዳመ ቆሮንቶስ እስከ የካቲት 21 ድረስ ልክ እንደ ሰው ልጅ ስርዓት 40 መዓልትና 40 ሌሊት ከጾመ ከጸለየ በኋላ የካቲት 21 ቀን ወርዶ በየካቲት 23 ቀን ወደ ቃና ዘገሊላ ሰርግ እናታችን ቅድስት ድንግል ማርያምና 12ቱን ሐዋርያት አስከትሎ ሂዷል። ታዲያ የካቲት 23 ላይ የተፈጸመ የቃና ዘገሊላ ሰርግ እንዴት ጥር 12 እናከብረዋለን ያላችሁ እንደሆነ አበው ቅዱሳን አባቶቻችን መንፈስ ቅዱስ እንዳናገራቸውና እንደመራቸው የውሃ በዓል ከውሃ በዓል ጋር ይስማማል ብለው የካቲት 23ቱን በዓል ጥር 12 እንድናከብረው ደንግገውልናል ማለት ነው። እሺ ጌታችን እንዴት ወደ ቃና ዘገሊላ ሰርግ ተጠራ ስንል በቃና ዘገሊላ ሰርግ ሙሽራው ዶኪማስ ሲሆን የሰርጉ ባለቤት ደግሞ የዶኪማስ አባት ዮአኪን ይባላል። ዮአኪን የተባለው የሰርጉ ባለቤት ደግሞ ከ12ቱ ሐዋርያት አንዱ ለሆነው ለቅዱስ ናትናኤል አጎቱ ነው። ታዲያ የሰርጉ ባለቤት ዮአኪን የልጁ የዶኪማስ ጋብቻ የተባረከና የተቀደሰ እንዲሆንለት ከ12ቱ ሐዋርያት አንዱ የሆነውን የአጎቱን ልጅ ቅዱስ ናትናኤልን ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስን እናቱን ቅድስት ድንግል ማርያምን እና 12ቱን ሐዋርያት ይዞለት እንዲገኝ ጠይቆታል። በዚያ ጥያቄ መሰረት ከ12ቱ ሐዋርያት አንዱ የሆነው ቅዱስ ናትናኤል ጌታችንን ጠይቆ እናታችን ቅድስት ድንግል ማርያምን ጠይቆ ከ12ቱ ሐዋርያት ጋር በዚህ ሰርግ ተገኝተዋል ማለት ነው። ጠሪ አክባሪ የሚባለው ንግግር የመጣ ከዚህ ጊዜ ጀምሮ እንደሆነ አላወቃችሁም እንዴ? አዎ እናታችን ቅድስት ድንግል ማርያምና ልጇ ወዳጇ መድኃኔዓለም ኢየሱስ ክርስቶስ ባይበሉም ባይጠጡም በትህርምት ቢኖሩም እንኳን ጠሪውን በማክበር ግን የቃና ዘገሊላ ሰርግ ላይ ተገኝተዋል። ታዲያ የሰርጉ ስነ ስርዓት ሲጀመር በድንኳን ውስጥ መድኃኔዓለም ኢየሱስ ክርስቶስ ተቀመጠ። እመቤታችን ቅድስት ድንግል ማርያም በቀኙ፣ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ ጊዜ ደግሞ በግራ ተቀመጡ። ሌሎችም ሐዋርያት ደግሞ እንደየማዕረጋቸው ከበው ተቀመጡ። ከዚያም ሲበላና ሲጠጣ ከቆየ በኋላ ድንገት የድግሱ ምግብና መጠጥ አለቀ። ታዲያ በዚህ ጊዜ ደጋሾቹ እየተጨነቁ እያለ አይጠና ሆዷ እናታችን ርኅሩኆ ቅድስት ድንግል ማርያም ይህንን ተረድታለች አውቃለችና እንዴት አወቀች ቢሉ አንድም በጸጋዋ ሁለተኛም ደግሞ ዮአኪን ባለሰርጉ መጥቶ ከልጅሽ አማልጅኝ ስላላት በዚህ ጊዜ እናታችን ቅድስት ድንግል ማርያም ወደ ልጇ ወደ ወዳጇ ቀረብ ብላ ወይንኬ አልቦሙ አለችው። ወይን እኮ አልቆባቸዋል ብለዋለች። ይህንን የተናገረችው ለጊዜው ወይኑም ምግቡም ስላለቀባቸው ነው። በሚስጥሩ በትርጓሜው ግን ወይን ያለችው ፍቅርን ቅዱስ ቃሉንና ቅዱስ ደሙን ነው። በዚህም ጊዜ ጌታችን እንደዚህ አላት፣ ምንት ብየ ምስሌኪ ኦ ብእሲቶ አዲ ይበጽሐ ጊዜ ብሏታል። የዚህን ትክክለኛውን ትርጉም በእውነት ረጋ ብላችሁ አዳምጡኝ ምን እንደሚል። በጊዜ ሂደት አንቺ ሴት እያሉ እያራቀቁ አመጡት እንጂ አንቺ ሆይ እናቴ ሆይ ማለት ነው። ያልሽኝን አላደርግ ዘንድ ከአንቺ ጋር ምን ጠብ አለኝ አለ።